ፕሮግራማችንን አሁንም እንጀምራለን። አንድ ክፍል አነብና ጸልያለሁ። መኃልየ ዘሰሎሞን ምዕራፍ 2 ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅን ቀበሮች አጥምዳችሁ ያዙልን። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ጥቃቅን ቀበሮች አጥምዳችሁ ያዙልን። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 15 ያነበብኩት ክፍል። በዚህ ቃል መሰረት እንጸልያለን። ልጸልይ ከመጸለይ በፊት ግን ጥቂት ነገር ብናገር ደስ ይለኛል። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅን ቀበሮች አጥምዳችሁ ያዙልን ይላል ይሄ ክፍል። አሁንም ይህን ክፍል እኔ የምወስደው በወንጌል ዙሪያ ነው። ጠላት ምንም ነገር ሳይኖር አይነሳም። ምንም ነገር ሳይኖር ሰው ከቦታው ሳይነሳ ጠላት አይነሳም። አንዳንድ እንቅስቃሴዎች ሲኖሩ ብዙ ፈተናዎች ይመዛሉ። ጠላትም ደግሞ ወንጌላችን እንዲሰፋ ትልቁ ትኩረት የወንጌል ስራ ስለሆነ ወንጌላችን ሲሰፋ ስለማይፈልግ በዛ አቅጣጫ ይሄን ክፍል ብንወስደው ደስ ይለኛል። ብዙ ቦታ የእግዚአብሔር ቃል ይሰበካል። ብዙ ቦታ እንቅስቃሴ አለ። እንቅስቃሴ ሲኖርና አንድ ነገር ፍሬ ማፍራት ሲጀምር ነው ጠላት የሚበዛበት። ወደ አትክልት ቦታ የወይንን ሐረግ አይታችሁ ታውቃላችሁ ወገኖች። መጀመሪያ ሐረጉ ሳይወጣ ቅጠል ሳይሆን ወደ ፍሬነት ሳይቀየር የወይኑ ዘለላ ከመምጣቱ በፊት ምንም አይነት ነገር እዛ አካባቢ የተተከለበት ገና ችግኝ ሆኖ ምንም ነገር አታዩ። ልክ የወይን ሐረግ አይታችኋል። ይዘረጋል፣ መረብ ይሰራለታል። ያ መረብ ከተሰራ በኋላ ይሄ ሐረጉ ማደግ ሲጀምር መዘረጋጋት ሲጀምር አንዳንድ ነገሮችን ትሎችን ታያላችሁ። የወይኑን ሐረጉን ሊበሉ የተዘጋጁ ወይም ደግሞ ሲያበሰብሱት ቅጠሎቹን ሲበሉ የተለያዩ እንቅስቃሴዎች ከባድ ጥንቃቄ ይፈልጋል። ያ ወይን አላውቅም፣ ቅጠሉ ይጣፍጥ እንደሆን አላውቅም፣ ግን ትሎች ሲበሉት አንዳንድ የተተከሉ ወይኖች ጋር አይቼ አውቃለሁ። ትሎችንም በዛ አካባቢ አይቼ አውቃለሁ። ስለዚህ እነዛ ትሎች የሚንቀሳቀሱት ልክ ወይኑ ሐረጉ እያደገ እየተዘረጋጋ ቅጠል እያወጣ ፍሬ ለማውጣት እየተዘጋጀ እያለ በጣም ብዙ ትሎች መውጣት ይጀምራሉ። ልክ እንደዛው የወንጌል እንቅስቃሴ ካለ ወንጌላችን እየሰፋ ሐረጉ እየተዘረጋጋ ፍሬ እያፈራ ፍሬው ሲጎመጅ ተቀጥፎ የሚበላበት አካባቢ በጣም ብዙ ድንቆች እየታዩ ጥሩ ሁኔታ ላይ ወንጌላችን እየደረሰ እየመጣ ለማንም ጆሮ መከልከል እስከማይችል ድረስ ለማንም ጆሮ ወንጌል መከልከል እስከማይችል ድረስ በኃይል እንደዚህ የሆነ እየመጣ ስለሆነ የክፉን ኃይል ወገኖች የተከታትለን ስሩን ልንቆራርጥ ልናጠፋው ይገባል።
ትልቁ የኛ እቅድ፣ ትልቁ የኛ ዓላማ ወንጌል በምድራችን ላይ እንዲሰፋ፣ በአፍሪካ ላይ እንዲሰፋ፣ በዓለም እንዲሰፋ፣ ኃጢአት በወንጌል እሳት እንዲዋጥ፣ ወንጀል እንዲጠፋ። ይጠፋል ወገኖቼ። ወንጀል እንዴት ይጠፋል እንዳንል ፈራለሁ። ወንጀል ይጠፋል። የእግዚአብሔር ክብር በሰፈነበት ቦታ ሁሉ ወንጀል ይጠፋል። ወንጌል ሰደድ እሳት ሆኖ በገባበት ቦታ ሁሉ ሰዎችን ነፃ የማውጣት አቅም፣ እንደገና አዲስ የማድረግ አቅም ስላለው ወንጀል ይቀንሳል አልልም፣ ይጠፋል። ወንጀለኞች በወንጌል ዙሪያ ይያዛሉ። ይሄ እንዳይሆን እነዚህን ቀበሮቹን በሚያጠፋ የወይኑ ጠላቶች የሆኑትን ቀበሮች ለማጥፋት በጌታ በኢየሱስ ክርስቶስ ስም እንጠቀማለን፣ እናጠፋቸዋለን ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ጸልያለሁኝ። በዚህ ዙሪያ ይህንን የምትከታተሉ ወገኖች ከኔ ጋራ በዚህ ዙሪያ የወንጌል ሸክም ያለባችሁ፣ አደራ ያለባችሁ ወገኖች እግዚአብሔር እነዚህን ቀበሮች አጥምዶ እንዲይዝልን፣ ፈጽሞ ወንጌል ከእንቅፋት ነፃ እንዲሆን፣ ምንም በራሱ የወንጌል ባህሪ መከራ ቢኖርበትም አልፎ እንዲሄድ እያሸነፈ፣ የወንጌል ባህሪ ማሸነፍ ስለሆነ አልፎ መሄድ ስለሆነ ስለማይገታ ይህንን እያሰብን አሸናፊ እንደሆንን፣ ወንጌል እንደሚያሸንፍ፣ እግዚአብሔር ከባህሪው አሸናፊ እንደሆነ እያመንን እንጸልያለን። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ሰዓት የወይኑን ቦታ የወይኑን ግንድ የሚያበላሹ፣ የወንጌልን ዓላማ ትርጉም የሚቀይሩ፣ መልኩ እንዲቀየር የሚያደርጉ ጥቃቅን ቀበሮች በጌታ በኢየሱስ ክርስቶስ ስም የተነቀሉ እንዲሆኑ እጸልያለሁ። የተነቀሉ ይሁኑ። የወንጌል ጠላቶች በምድር ላይ እንደ ወይኑ ሐረግ እንዳይስፋፋ፣ ወንጌል እንዳይዘረጋጋ፣ ወንጀል እንዳይጠፋ ለወንጀል የሚሰሩ በጌታ በኢየሱስ ክርስቶስ ስም የታሰሩ እንዲሆኑ ጸልያለሁ። ፍጹም ነፃነት እንዳታገኙ ጸልያለሁ። ወንጌል በነፃነት ከመሃል ሀገር እስከ ዳር ድንበር ድረስ እንዲሄድ እየሄደም ስለሆነ እያመሰገንህ ዛሬ እንለምንሃለን። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። የሚያጠፉ የወይኑ ፍሬ ከመድረሱ በፊት፣ ፍሬ ከማፍራቱ በፊት በእንጭጭ እንዳለ፣ በቅጠል እንዳለ፣ በሐረግ እንዳለ ፍሬ እንዳያፈራ አስቀድማችሁ ለመክታት የምታደርጉትን እንቅስቃሴ በተሰጠኝ የልጅነት ስልጣን በኢየሱስ ክርስቶስ ስም አቋርጣችኋለሁ። ስራችሁ በኢየሱስ ክርስቶስ ሞትና ትንሣኤ የፈረሰ ይሁን። ከቤተ ክርስቲያን ላይ ያፈርሳችኋለሁ። ከሀገር ላይ ፍረሱ። ከታላላቆች ላይ ፍረሱ። በአይምሯቸው ከሚሄዱ ሰዎች ላይ ፍረሱ። አይምሯቸውን የምትቆጣጠሩ ለወንጌል ጠላት አርጋችሁ የምታስነሱት ስራ ሁሉ የፈረሰ ይሁን። እግዚአብሔር ሆይ እናመሰግንሃለን። ወንጌልህ በነፃነት በኃይል ስለሚሰራ እናመሰግንሃለን። ብዙ ፍሬ ስለሚያፈራ እናመሰግንሃለን። ወደ ምድራችን ስለምትመጣ እናመሰግንሃለን። እየሰራ ስለሆነ እናከብርሃለን። ገና ስለምትሰራ እናመሰግንሃለን። ገና ብዙ ድንቆችን ብዙ ሰዎች ሲድኑ ስለምናይ እናመሰግንሃለን። ከሁሉ በላይ አንተን የሚያስጨንቅ የሕዝብ ጉዳይ የነፍሳት መዳን ነውና ልጅህንም አሳልፈ የሰጠው ዋናው ቁም ነገር ይሄ ስለሆነ በጌታ በኢየሱስ ክርስቶስም ይሄ ደግሞ ስለሚሳካልን ሀገራችን ስለሚሳካላት ባለ ሙሉ ተስፋ አምኜ ጸልያለሁ። ዳር እስከ ዳር ወንጌል ስለሚሰፋ ስለሚያበራ የጨለማው ጉልበት እየቀለጠ በታላቅ ብርሃንህ በምድራችን ላይ ስለሚዋጥ
አመሰግንሃለሁ። ሃሌሉያ። ወንጌልን ስለምታስመልጥ በእያንዳንዱ ቤት ስለሚገባ የእያንዳንዱ የጨለማ ጉልበት በጨለማ የተደፈነ ልብ ስለሚበራ እግዚአብሔር ሆይ ይህን ስራ ስለምትሰራልን እናመሰግንሃለን። ጸልያለሁ ወገኖች፣ አሁንም የምትከታተሉ ከኔ ጋር ጸልያላችሁ። አንድ ነገር ጸልያለሁ። የእግዚአብሔር መንፈስ ወደ ልቤ ያመጣውን በጣም የእግዚአብሔር መንፈስ እያዘነ በጣም በየቤቱ የተጨነቁ እጅግ የሚያለቅሱ ሰዎች እንዳሉ አሁን የእግዚአብሔር መንፈስ በዚህ ስፍራ ይናገረኛል። ከኔ ጋራ በዚህ ቀጥታ ስርጭት ወይም አሁን በሚተላለፈው በምትከታተሉ ሰዎች ይህን ጸሎት ስትሰሙ ልባችሁ ላይ እጃችሁን እንድትጭኑ፣ በታላቅ ጭንቀት ውስጥ፣ በታላቅ ሐዘን ውስጥ፣ በታላቅ ነውጥ ውስጥ ያላችሁ ሲያለቅሱ አያለው። ብዙ ሰዎች ሲያለቅሱ አያለው፣ እጅግ አዝነው፣ ያውም ታላላቅ ሰዎች ምክንያታቸውን ባይገልጽልኝም በጣም ትላልቅ አባቶች ሲያለቅሱ አያለው። እስኪ ከኔ ጋራ ጸልዩ። በጌታ በኢየሱስ ክርስቶስ ስም ልብን የሚያርድ የጠላት የዲያብሎስ አሰራር የፈረሰ ይሁን፣ ከምድራችን ላይ ይፍረስ። የማይሆን ተጽዕኖ በእነዚህ አባቶች ላይ የመጣ ተጽዕኖ የሚያስለቅስ፣ በተለይ አንድ ትልቅ ሰው ያለው በጣም ትልቅ ናቸው፣ ወደ ምድር ዝቅ ብለው እያለቀሱ አያለው፣ እጅግ አዝነው አያለው። ምክንያታቸው ምን እንደሆነ አላውቅም፣ ግን እጸልያለሁ እግዚአብሔር ከዚህ ከወደቁበት ውድቀት፣ ከዚህ ልባቸው ከተሰበረበት ስብራት እግዚአብሔር እንደሚያነሳቸው አምኜ ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። እኚህን አባት እንድታነሳ፣ የምድሪቷን ሐዘን እንድታነሳ፣ እንቆቅልሽ በሳቸው ምክንያት ጸልያለሁ። ምን አይነት እንቆቅልሽ እንደተፈጠረባቸው ባላውቅም በጌታ በኢየሱስ ክርስቶስ ስም እኚህ አባት ከወደቁበት ካዘኑበት ሐዘን ከተሰበረበት ልባቸው እንዲመለስ ጠይቀሃለሁ። እንቆቅልሻቸውን እንድትፈታ ጸልያለሁ። ቤተሰቦቻቸውን እንድትቆጣጠር ጸልያለሁ። ጎዳናቸውን እንድታቀና ጸልያለሁ። ለምን እንዳዘኑ ባላውቅም የእግዚአብሔር መንፈስ አብረሃቸው አንተ አጠገባቸው ተገኝተ እንድታቀናቸው፣ እጃቸውን እንድትይዝ፣ ምርኩዝ እንድትሆናቸው፣ ቀና አርገህ እንድታስኬዳቸው፣ እንድትመራቸው በልጅ በኢየሱስ ክርስቶስ ሞትና ትንሣኤ ጸልያለሁ። አባት ሆይ ይህን ስለምታረግኝን አባት ስለምታነሳ አመሰግንሃለሁ። ጸልያለሁ። ብዙ ሕዝብም አለ፣ ሕፃናቶች አሉ። አሁን ጥቂት ለውጦችም ጥቂት ነውጦች በምድሪቷ ላይ አሉ። ሕፃናትን የሚያናውጥ፣ ሴት ባሪያዎችን የሚያናውጥ፣ አባቶችን የሚያናውጥ፣ ሕፃናትን የሚያናውጥ፣ ሀገርን የሚያናውጥ ነውጥ በኢየሱስ ክርስቶስ ስም አንተ በምድራችን ላይ ከመሆንህ የተነሳ፣ በምድራችን ላይ ከመንቀሳቀስህ የተነሳ፣ በምድራችን እየሄድክ ስለሆነ እንድታነሳ፣ ይህ ሐዘን እንዲነሳ፣ ሕዝቤ በታላቅ ደስታ እንዲደሰት፣ ሰላም እንዲሆን ለምድሪቷ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕዝብን ከሚያስለቅስ እንቆቅልሽ የእግዚአብሔር መንፈስ እንድታወጣ ሕዝብን ጸልያለሁ። ጌታ እግዚአብሔር ሆይ ጸልያለሁ። ደግሞ አሁንም እጸልያለሁ። ራሳቸውን በክፋት ሰውረው የብዙ ሕዝብን ነፍስ እያጠፉ ስላሉ ነፍሰ ገዳዮች የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ስራቸው እንዲፈርስ፣ ከዚህ ወንጀል ነፃ እንዲሆኑ፣ ዓይኖችህ በእነዚህ አጥፊዎች ላይ እንዲሆን፣ ሕዝብ በሰላም ወጥቶ እንዳይገባ፣ ወንጀል በምድሪቷ ላይ እንዲስፋፋ፣ በተሰወረ መንገድና በግልጽ በማናለብሽነት የሚንቀሳቀሱትን ነውር የለበሱትን የእግዚአብሔር መንፈስ እንድትከለክል፣ ስራቸው በስምህ ጉልበት
በስም ስልጣን እንዲፈርስ ጸልያለሁ። ሰው በነጻነት ወጥቶ እንዲገባ ጸልያለሁ። ሕዝብ በሰላም ወጥቶ እንዲገባ ጸልያለሁ። ቤተ ክርስቲያን በነጻነት ኃላፊነቷን እንድትወጣ ጸልያለሁ። ስራዋን በተገቢው መንገድ በተገቢው ሰዓት ጊዜዋን እንድትጠቀምበት ቤተ ክርስቲያን ጸልያለሁ። በኢየሱስ ክርስቶስ ስም ቤተ ክርስቲያንን የጣለ ያፈረሳት በጌታ በኢየሱስ ክርስቶስ ስም በቆሙ እንዲፈርስ ጸልያለሁ። ቤተ ክርስቲያን በሁለት እግሮቿ እንድትቆም ጸልያለሁ። የሚያንገዳግድን ጽዋ የሚያጠጣት የእግዚአብሔር መንፈስ ከሷ ላይ ወስደ በጠላቷ እጅ ላይ እንድትተው እጠይቅሃለሁ። የሚያንገፈግፍ ጽዋን ጠጥተሻል፣ ከእጅሽ ላይ ወስጄ ለጠላቶችሽ እሰጣለሁ ተብሎ እንደተጻፈ ቤተ ክርስቲያንን የሚቋቋም ወንጀለኛ የሆነ መንፈስ ልብና አእምሮ በሌላቸው ሕሊናቸውን በጣሉ ሥጋ ለባሾች የሚሰራ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ምድሪቷ ነፃ እንድትወጣ እንጸልያለን። ቤተ ክርስቲያን ፍጹም በነፃነት ስራዋን እንድትሰራ እንጸልያለን። ዓለምንም ተጽዕኖ ነፃ እንድትወጣ ምድሪቷ ነፃ እንድትወጣ ለወንጌል አልፋ እንድትሰጥ መከር እንዲበዛ ሰራተኞች በመከሩ ላይ ጌታ ሆይ እንዲበዙ የመከሩን ባለቤት የሆንከውን እግዚአብሔርን እንለምናለን። ብዙዎች ወደ ወንጌል እንዲመጡ ስራህን እንድትሰራልን እኛንም እንድታሳርፈን ለምስጋና እንድታበቃን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ባዕድ አምልኮ ጣዖቶች በጌታ በኢየሱስ ክርስቶስ ስም የተነቃቀሉ እንዲሆኑ እንጸልያለን። እንዲፈራርስ እንጸልያለን። እምቢ ያለ ልብ ለወንጌል እንዲታረስ እንጸልያለን። ጸሎታችንን ስለምትሰማ ስለምታዳምጠን በምድራችን ኃይለኛ ሪቫይቫል የወንጌል መቀጣጠል እሳት እንደገና በምድሪቷ ላይ ስለምታመጣ እግዚአብሔር ሆይ እናመሰግንሃለን። እናምንሃለን። ጸሎታችንን ስለምትሰማ እናመሰግንሃለን። አምነን እንጸልያለን። እየሆነልንም ነው። አልሆነም ማለት አንችልም። ብዙ ፍሬዎችን አይተናል። ታላቁ ክንድህን በምድራችን ላይ አይተናል። ሳናመሰግንህ አናልፍም። በጌታ በኢየሱስ ክርስቶስ ስም የጠላት ጉልበት እየቀለጠ እየደቀቀ ወንጀል እየከሰመ ጽድቅ በምድሪቷ ላይ እንዲሰፋ እጠይቅሃለሁ። የወንጌል ጽድቅ ካለ ወንጌል ምንም ማድረግ ስለማንችል ካላንተ ምንም ማድረግ ስለማንችል ያንተ መንፈስ በምድሪቷ ላይ እንዲለቀቅ እንዲበዛ በእያንዳንዱ ቤት ወንጌል እንዲገባ የእግዚአብሔር መንፈስ ይህን እንድታደርግልን አይተን ደስ እንዲለን ልባችን እንዲደነቅ እንዲሰፋ ታላቁ ንጉሳችንን እግዚአብሔርን በተቀደሰው ነውር በሌለበት ልጅ በጌታ በኢየሱስ ስም እንለምናሃለን። ይህን ስለምታደርግ ምድራችንን ስለምታሳርፍ እናመሰግናሃለን። ጌታ ሆይ ስምህ ለዘላለም የተባረከ ይሁን። እናቶችን አሁን ደግሞ ስለ እናቶች በመቀነት ወገባቸውን ታጥቀው እጅግ የተጎዱ እናቶችን አያለው። አሁን ለእናቶች ጸልያለሁ። እጅግ ያደፈ ልብስ ለብሰው ወገባቸውን ታጥቀው ወዴት እንደሚሄዱ እንኳን ግራ ገብቷቸው በመከራ ውስጥ ያሉ እናቶችን አያለው። አሁን በዚህ ጉዳይ ላይ ጸልያለሁ። እግዚአብሔርም ይሰማኛል። እስከ ዛሬ ሰምቶኛል፣ አሁንም ይሰማኛል፣ ወደፊትም ይሰማኛል። ወገኖቼ እግዚአብሔር ይሰማችኋል። ጌታ ኢየሱስ ክርስቶስ ምግብ ሲያመሰግን አንድ ጊዜ ምግቡን ወደ ሰማይ አነሳና ዓይኑን አሻቅቦ እንደዚህ አለ፣ አባት ሆይ ስለምትሰማኝ አመሰግንሃለሁ።
አሁን ይህንን የምለው በዙሪያዬ ስላሉ ሰዎች ነው እንጂ እንደምትሰማኝ ደግሞ አውቃለሁ አለ። እግዚአብሔር ሆይ እንደምትሰማን እናውቃለን። በልጅ በክርስቶስ ኢየሱስ ስም የተጸለየውን ጸሎት በሙሉ እንደምትሰማ እንደ ፈቃድህ አንዳች ብንለምን እንደምታደርገው እናምናለን። በቃልህ ስለተጻፈ እናምናለን። ትሰማናለህ፣ ታደርገዋለህ። እግዚአብሔር ሆይ ስምህ ይባረክ። እነዚህን እናቶች በፊትህ አቆማለሁ የኔ ጌታ፣ በታላቅ ርህራሄ እንድትመለከታቸው፣ በታላቅ ርህራሄ እንድትመለከታቸው፣ ከታላቅ ጉስቁልና እንድታወጣቸው፣ በኢትዮጵያ ላይ የተዛነፈ ሲስተም ከምድሪቷ ላይ እንዲነሳ፣ የምድሪቷ ሲስተም እንዲነቃነቁ እንዲሽ በተለያየ አቅጣጫ እንዲሽከረከሩ እንዲንቀሳቀሱ ኑሯቸው ለማቅናት እንዲንቀሳቀሱ የተበላሸ አጉል ሲስተም ከምድራችን ላይ በኢየሱስ ክርስቶስ ስም እንዲነሳ እንጠይቅሃለን። መስራት እየቻሉ ግራ የገባቸው መንገድ የጠፋባቸው የዘላለም አባትና አምላክ እግዚአብሔር ሆይ በሕይወት የጠፉ በምድራዊ ነገር የጎደለባቸው በሁሉ ነገር የሳቱ ግራ የገባቸው እጅግ የሚያዝኑ የመፈጠራቸውን ቀን የጠሉ እናቶች የእግዚአብሔር መንፈስ ሃሌሉያ እንድትረዳቸው እንድትመልሳቸው ጠይቃለሁ። ጎዳናውን እንድታሳያቸው የተበላሸ ሲስተም ከምድራችን ላይ እንዲነሳ፣ ለሕፃናቶች የተበላሸ ሲስተም ይነሳ። ከተለያየ ሀገር የተኮረጀ በጌታ በኢየሱስ ክርስቶስ ስም እንዲነሳ፣ በጌታ በኢየሱስ ክርስቶስ ስም እንዲነሳ እጠይቅሃለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ እጠይቅሃለሁ። ለወጣቶች የተበላሸ ሲስተም ይነሳ። ለአባቶች የተበላሸ ሲስተም ይነሳ። ለምድሪቷ እንቅፋት የሆነ ሲስተም ይነሳ። ለጽድቅ እንቅፋት የሆነ ሲስተም ይነሳ። በማወቅም ቢሆን ባለማወቅ የተዘረጋ ወጥመድ እንዲበጣጠስ እጠይቅሃለሁ። ለጽድቅ የተዘረጋ ክፉ ወጥመድ ከምድሪቷ ላይ እንዲነሳ ጠይቅሃለሁ። ቅዱሳንን አላሳልፍ ያለ፣ እናቶችን አላሳልፍ ያለ፣ አባቶችን አላሳልፍ ያለ፣ ሕፃናትን አላሳልፍ ያለ በጌታ በኢየሱስ ክርስቶስ ስም የተበጣጠሰ ይሁን። መልካም ነገር ወደ ምድሪቷ ስለሚመጣ አመሰግንሃለሁ። መልካም ነገር ስለሚሆን ተመስገን። ምድሪቷን ያስጨነቀ ዘንዶ በኢየሱስ ክርስቶስ ስም ስለሚገደል አመሰግንሃለሁ። ወደ ጥልቅ ስለሚመለስ አመሰግንሃለሁ። እነዚህ የሻገቱ የበሰበሱ ሰንሰለቶች በሕዝብ መካከል ያሉ ስለሚበጣጠሱ አመሰግንሃለሁ። ሕዝብን በነፃነት ስለምታስወጣ ስለምታስገባ አመሰግንሃለሁ። ይህ የበሰበሰ ሰንሰለት ከምድሪቷ ላይ ስለሚበተን በኢየሱስ ክርስቶስ ስም ተቆራርጦ ስለሚጠፋ የሕዝብ እግር ነፃ ስለሚወጣ የታሰሩት ስለሚፈቱ እውር ስለሚበራ ሽባው ስለሚተረተር ወደ አራቱም አቅጣጫ ወንጌል ስለሚሰራጭ ታላቁ ክብርህን ስለምታሳየን እጃችንን በአፋችን ላይ ስለምታስጭነን ስለ ታላቁ ክብር ስራህ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። በተወደደውና ክብር በሆነው በአንድያ ልጅ በጌታ በኢየሱስ ክርስቶስ ያው ስም አሜን።